ሰላም እንዲናችሁ በያላችሁ በጥል ነገር ሰላም ነው። አሸና እንዲያላችሁ ሞኝላችኋለሁ። ቤተሰቦች ስትገቡ እንደ ልማዳችን ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልብ አመሰግናችኋለሁ። ሰበር ዜና አለ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ የመጨረሻ ማስጠንቀቂያ ለቲክቶከሮች፣ ለዩቲዩበሮች፣ ለፌስቡክ ላይ እና በተለያየ ማህበራዊ ሚዲያ ለሚንቀሳቀሱ ግለሰቦች ማስጠንቀቂያ ሰጥቷል። ከኢትዮጵያ ኦርቶዶክስ ቤተክርስቲያን አቋምና ፍላጎት በተቃራኒ የቆማችሁ የትኛም የሚዲያ ሰዎች ከድርጊታቸው እንድትቆጠቡ ስንል የመጨረሻ ማስጠንቀቂያ እንሰጣችኋለን ብለን ይሄ ማስጠንቀቂያ ጥሩ ነው፣ እኔን አይመለከትም። በርግጥ በመረጃና በማስረጃ ነው የምናገረው። ለምሳሌ አቡነ በርናባስ ዛሬ ይቅርታ ጠይቀዋል። የተናገርኩት ጥፋት ስለተናገሩ ነው፣ መንፍቅና ስለተናገረ ነው። አቡነ ገብርኤል እኛ ተናግረናቸዋል፣ የተናገርነው በማስረጃና በመረጃ ስለሆነ ዛሬ ሲኖዶስ ፊት ጎንበስ ብለው ይቅርታ ጠይቀዋል። አቡነ ፊልጶስም እንደዚሁ ሁሉም ሳያጠፉ እኛ አልተናገርንም። በመረጃና በማስረጃ ቤተክርስቲያናችንን ከፍ ዝቅ ሲያደርጉ እኛም ከፍ ዝቅ አድርገናቸዋል። 4 ነጥብ። ቤተክርስቲያን እመቤታችንን ከፍ ዝቅ ሲያደርጉ እኛም ከፍ ዝቅ አድርገናቸዋል። ይሄ ወደፊትም ይቆጥላል። ይሄ ወደፊትም ቤተክርስቲያን እመቤታችን ማርያም በአደባባይ ቤዛ ብላችን እንዳታመሰግኑ እንዳትዘምሩ ብለው ካንጓጠጡ እንንጓጠጣለን። ይሄ ምንም 100% እርግጠኛ ነኝ ነው ነግራችኋለሁ። እናንተ ከድርጊታችሁ ካልተቆጠባችሁ እኛ አቡነ በርናባስንም አቡነ ፊልጶስንም አቡነ ገብርኤልን የተናገርንበት ትልቁ ምክንያት የእዩ ጩፋ ቅርንጫፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን የእዩ ጩፋ ቅርንጫፍ ሆኖ ስላገለገሉ ነው። ኢየሱስ አማላጅ ነው የሚል ስብከት የእዩ ጩፋ ቅርንጫፍ ነው። የዮናታን ቅርንጫፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ስለተከፈተ ነው። በመረጃ ነው የተናገርነው። በሚሊዮን የሚቆጠሩ ኦርቶዶክሳውያን ይመለከተናል። ላይክ አድርጉ። እናንተ ደግሞ ሼር አድርጉ፣ አካፍላችሁ ለሌሎችም። በሚሊዮን የሚቆጠሩ ኦርቶዶክሳውያን ይህን ምስክር ናቸው። ዛሬ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ፊት ቆመም ይቅርታ መጠየቅ የሚገባቸው ሲኖዶሱ ብቻ አይደለም፣ ህዝብ ፊት ጎንበስ ብለው ይቅርታ መጠየቅ ነበረባቸው። በነሱ ምክንያት ሃይማኖት የቀየሩ ሰዎች አሉ። በነሱ ምክንያት አትደንግጡ የሚል ሃሽታግ ተከፍቶ ኢትዮጵያ ኦርቶዶክስ ቤተክርስቲያን ከፍ ዝቅ ተደርጋ በመናፍቃን በአሕዛብ ተሰድባለች። ይህን ማነው ኃላፊነት የሚወስደው? ሃይማኖታቸውን ለቀየሩ ማነው ኃላፊነት የሚወስደው? እኛ በመረጃና በማስረጃ ነው። እኔ ግን እንደው ትንሽ ግርም ያለኝ ይሄ የመጨረሻ ማስጠንቀቂያ ለሚዲያ ሰዎች ሲወጣ ምን ነው ቅዱስ ጊዮርጊስን የራስ ጉዳይ ብለው ላንቋሸሸለቱ ሳደበው ለዮናታን የማይወጣበት ምክንያት ምንድን ነው? ታምረ ማርያምን አባታችን አቡነ ተክለ ሃይማኖትን ላንጓጠጠው ላዋረደው መቼ ነው ለዮናታን እናንተ ማስጠንቀቂያ የምታወጡት? የመጨረሻ ቀርቶ የመጀመሪያ ብጣሽ የክስ እንትን የምትሰጡት መቼ ነው? ብጣሽ ወረቀት ለምንድነው በህግ ማትጠይቁት? ዶንቆራ ሃይማኖተኞች ብለው እዩ ጩፋ የተሳደበው የመጨረሻ ቀርቶ የመጀመሪያ ማስጠንቀቂያ ተሰጥቶታል፣ ተኮሳል። የትግራይ ሲኖዶስ ተጠይቋል፣ ተኮሳል። የመጨረሻ ቀርቶ የመጀመሪያ ማስጠንቀቂያ ተሰጥታችኋል። እኛ ነን እንደ የቤተክርስቲያናችን ችግር አይደለም። እኛ በኢትዮጵያ ኦርቶዶክስ ቤተክርስቲያን የቤተክርስቲያናችን ፍቅርና ልዕልና የሚያቃጥለን ይሄን እኮ ሚሊዮን ኦርቶዶክሳዊ ያውቃል። ሚሊዮን ኦርቶዶክሳዊ የቤተክርስቲያን ፍቅር አቃጥለን ነው የምንናገረው። ፍርፋሪ ፍለጋ አይደለም። 2 ብር 1 ብር 3 ብር የሚሰጠን ኑሮ አይደለም። እኛ ያን ብንፈልግማ ስንት የሚለምነን ስንት ነበረ መሰላችሁ? ስንት በፖለቲካ በሃይማኖቱ በኢኮኖሚ ስንት የሚለውን ብለን መሰላችሁ? ያን ያውቃል። ኦዲየንስ ያውቃል፣ ተመልካቾቻችን ያውቃል ይሄንን። ስለዚህ እኛ የምንናገረው ከቤተክርስቲያና ከሚወጣው ሞከራ ቤተክርስቲያና እየተፈታነች ያለችው በምእመን ነው። እስቲ እውነቱን እንነጋገር። በዚህ 4 ዓመት 5 ዓመት 6 ዓመት የኢትዮጵያ ኦርቶዶክስ ቤተክርስቲያን ትልቁ ፈተና ምንድን ነው? እኛ እኮ ለማስረጃ አላወራንም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ዋና ስራ አስኪያጅ የነበሩት አቡነ አብርሃም አይደለም አደባባይ ላይ ወጥተው የኢትዮጵያ ኦርቶዶክስ ቤተክርስቲያን ዘወትር እንደ ሌባ በሙስና እየተከሰሰች ፍርድ ቤት እየቆመች ነው፣ የአዲስ አበባ ሀገረ ስብከት ኦዲት መደረግ አለበት ያሉት ስራ አስኪያጅ አይደሉም? እኛንን እንዲህ ያልነው። በነገታው የኢትዮጵያ ኦርቶዶክስ ቤተክርስቲያን የአዲስ አበባ ሀገረ ስብከት የወረዳ ቤተ ክህነት አስተዳደር ሰዎች ወጥተው ሙልጭ አድርገው ቤተክርስቲያንን ሲያንጓጥጡ አልነበርም? መረጃ የለንም፣ ማስረጃ የለንም። ያለ መረጃ አናወራም። ቀድመን ነው ሁሉ ዶኩመንት አድርገን ነው። እስቲ ጠይቀን ነገ ፍርድ ቤት እስቲ ያቁምን። እስቲ እያንዳንዱ ጳጳስ እያንዳንዱ የቤተ ክህነቱ ሰው የተናገረው በመረጃ በማስረጃ ይዞን የተናገረው። ለዚህም መሰለኝ እየመጡ ይቅርታ የሚጠይቁት። የእዩ ጩፋ ቅርንጫፍ መሆን አይቻልም። ሲኖዶስ ውስጥ ተቀምጦ የፓስተር ዮናታን ቅርንጫፍ መሆን አይቻልም። ኢትዮጵያ ኦርቶዶክስ ቤተክርስቲያን ቅዱስ ሲኖዶስ ተቀምጦ ለመሆኑ ዛሬ ይቅርታ የጠየቁ ጳጳሳት፣ እነዛን የሚያክሉ አዛውንት ጳጳሳት እመቤታችን ማርያም ቤዛ መሆኗን ሳያውቁ
ክርስቶስ አማላጅ የሚል ትምህርት ምን ሊሰራ ነው የመጣው ሲኖዶስ ውስጥ? ይቅርታ የጠየቁት ባለማወቅ ነው ወይስ አውቆ በድፍረት ነው? ይቅርታ የጠየቁት ለማዘናጋት ነው ወይስ ምንድን ነው? ይህን እኮ ምዕመኑ እኮ ይዳኛል፣ ይፈትሻል። ዛሬ እኮ ምዕመኑ ያነባል፣ ይመራምራል፣ ይጎርመጫል። ልቆ ረቆ ሂዷል ምዕመኑ። ስለዚህ የሚያስተምሩ ወጣቶች አለ ቲክቶክ ላይ አይ ትምህርታቸው በቂ አይደለም ካላቸው በደንብ ትምህርቱ አስፋፉት፣ ሰዎችን መድቡ። ዛሬ በየማህበራዊ ሚዲያ ሰዎች በአደባባይ ነው ሃይማኖታቸው እየቀየራል። በአደባባይ ያን ለመሞከት ደግሞ የሚሰሩ ምዕመናን አለ። ያ ችግር ሊሆን ይችላል። የሆነ ሆኖ እኔ በግሌ እያንዳንዱ ነገር ያለ መረጃና ያለ ማስረጃ አላወራሁም። የትግራይ ሲኖዶስ የኢትዮጵያ ቤተክርስቲያን ብቻ ሳይሆን ኢትዮጵያን እንደ ሀገር ጋለሞታ ነች ያሉ ግለሰብ ናቸው ጳጳሱ ነው የተቀመጠው። ለምን አታወርዱም? እሳቸው ለምን ለትግራይ ሲኖዶስ ማስጠንቀቂያ አይሰጠውም? ሙልጭ አድርገው ጳጳሳት፣ የትግራይ ሲኖዶስ ጳጳሳት ሙልጭ አድርገው ነው ቤተክርስቲያን የሚሰሩ። ቤተክርስቲያንን ዝቅ ካደረጉ፣ ኢትዮጵያን ከፍ ዝቅ ካደረጉ ከፍ ዝቅ እናደርጋቸዋለን። ከፍ ዝቅ እናደርጋቸው። ይሄ ይቀጥላል። ወይም ደግሞ እናንተ እኛን በህግ ልታቆሙ እንደምትሞክሩ እኛም እናንተን በህግ እናቆማቸዋለን። ቤተክርስቲያና ለከፈለች ዋጋ ምዕመናኖቿ ከሃይማኖቷ ለሄዱት ባስተማሩት ምንፍቅና ለተከፈለው ዋጋ ምዕመናን እኛም እናንተን በህግ እንጠይቃለን። ጉዳዩ በይቅርታ ብቻ የሚታለፍ አይደለም። በይቅርታ ካለፉት እኛም በይቅርታ አልፈናል። ብዙ ነገሮች እኮ ተበላሽተዋል። ብዙ ነገሮች እኮ ዋጋ ከፍለናል። እኛ ለኢትዮጵያ ኦርቶዶክስ ቤተክርስቲያን ቋሚ ጠበቃዎች ነን። ቋሚ ጠበቃዎች ቤተክርስቲያናችን እንዳትንገፋ፣ እንዳትሰደብ፣ እንዳትንቋሸሽ ነው እየታገለን ያለ ነው እንጂ ፍርፋሪ ፍለጋ የለም ከማንም። እንኳን ይሁን የሆነ ሆኖ ይሄ ሁሉ ነገር ተገቢ አይደለም። መጀመሪያ ችግሮችን ምንጭ ማድረቅ የቤተክርስቲያኗ መከራ ከየት ነው እየመጣ ያለ? ፈተናዋ ምንጩ ከየት ነው? በዚህ 5 ዓመት 6 ዓመት ቤተክርስቲያን የተፈተነችው ምንድን ነው? የአዲስ አበባ አገረ ስብከት ኦዲት መደረግ አለበት ሲባል ወጥቶ የደነፉ ሰዎች እኮ አሉ። እንዴት ኦዲት እንጠየቃለን ተብለው ደብዳቤ የት እንደተጻፈ እኮ ታወቃል እኮ። ለምን አስፈለገ? የራሷን ችግር ለምን አትፈታም ነው ጥያቄ። ምዕመን እኮ አይደለም በዚህ 5 ዓመት 6 ዓመት ቤተክርስቲያን ፈተና የሆነባት እኮ ምዕመን አይደለም፣ ወጣቶች እኮ አይደለም፣ እናቶች እኮ አይደለም፣ አባቶች እኮ አይደለም። እናቶች አባቶችማ መቀነታቸውን ፈተው ቤተክርስቲያን መጽዋዕቱን እየሞሉት ነው። ሙዳየ መጽዋዕቱን እየሞሉት ነው፣ እየሰጠ ነው፣ እየተቸገረም እየተራበ እየተጦማም ቢሆን የሚገባን ሳይ ከሚገባው በላይ እያደረገ እና ምናልባት ነገ ከነገዳ ከኛ ጋር ሊካሰሱ ይፈልጉ ይሆናል። ፓስተር ዮናታን ሳይኮሰስ እዩ ጩፋ ሳይከሰስ እኛ ልንኮሰስ እንችላለን። ቤተክርስቲያናን ቁም ስቁል የሚያሳዩት በየማህበራዊ ሚዲያ የሚያንጓጥጠው የሚያዋርዱ ሳይጠየቁ እኛ ልንጠይቅ እንችል ይሆናል። ግን ይሄ ሚሊዮን ኦርቶዶክሳዊ እውነቱን ያውቃል። ይሄ ሁሉ ሚሊዮን ኦርቶዶክሳዊ እውነቱን ያውቃል። እግዚአብሔርም ደግሞ እውነቱን ያውቃል። በነገራችን ላይ ከዚህ በኋላ እኔም ብዙ መናገር አልፈልግም፣ ምክንያቱም ደክሞኛል። በጣም ነው የሚደክመው ይላል። በእርግጥ መጽሐፍ ቅዱስ እንኳን መንፈሳዊ ሰዎችን ቀርተው ሽማግሌን ሰው አትውቀሰው ስድብ ያገኛል ይላል እና አይፈቀድም። እኛ እንደማይፈቀድ እኮ እናውቃል። ነገር ግን ቤተክርስቲያንን ከፍ ዝቅ ሲያደርጉ የዩ ጩፋ ቅርንጫፍ በኢትዮጵያ ኦርቶዶክስ ቤተክርስቲያን ሲያጎለግሉ ያ ያቋጥለናል። ያ አይተሉ ማለት ይከብደናል። እንደ አንድ ምዕመን ብቻ ሳይሆን እንደ አልፋ ሀጅ ለመስማት ይከብደናል። ለዛ ነው የምንናገረው። ግን አሁን መልሱን ከእግዚአብሔር ነው የምንጠብቀው። ከዚህ በኋላ ከእናንተ ጋር መነጋገሩንም አንፈልገው። ከዚህ በኋላ በፈለጋችሁት መንገድ መሄድም ትችላላችሁ። እስካሁን ለመጣው ችግር ግን ኃላፊነቱን እናንተ ነው የምትወስዱ። እነዚህ 3 ጳጳሳት ወጥተው ህዝብን ጎንበስ ብለው ነበር ይቅርታ መጠየቅ፣ ህዝብን ነበር ይቅርታ መጠየቅ ነበረባቸው። ሲኖዶሱን ብቻም አይደለም፣ ጎንበስ ብለው ማንቻችን ምንፍቅና ላመጣ ነው፣ ልቦናችን ላሳወክ ነው፣ እኛ ተናግረን ምዕመና ቤተክርስቲያን ላስወደብ ነው ይቅርታ ማለት የሚገባቸው ህዝብን ጭምር ነበር። የሆነ ሆኖ እዛ ሁሉ ክርክር ውስጥ እኛስ ምን አገባን? እዛ ሁሉ ክርክር ውስጥ እኛ ምን አገባን? እና ባለቤቱ መድኃኒዓለም ኢየሱስ ክርስቶስ አለ። እሱ ይፋረድ፣ እሱ ይዳኛቸው። ቤቱ ነው፣ ቤቱ የሱ የራሱ የግሉ ቤት ነው። በቤት ላይ የሚዳኝ እሱ ነው። ስለዚህ እውነቱን ለመነጋገር ከፖለቲከኛ ጋር መነጋገር ይቀላል። ብዙ ነገሮች
ስለምናቃቸው በግልም ስለምናቃቸው እና የሆነ ሆኖ እኛ ቤተክርስቲያን ቅናት ስላቃጠለን ይሄን የምንናገረው እንጂ ይሄ ጉዳይ ለኛ እንትን የመጀመሪያ ቅድመ የሚሰጠው ጉዳይ አይደለም። ብዙ የምንነጋገርበት ጉዳይ አለ አገሩ ላይ። እናንተ ችግሩን ካፈታቸ እኛ እዛ ውስጥ ጥልቅ የሚያደርገን ምንም ጉዳይ የለም። በመረጃ በማስረጃ ነው የተናገርነው። ይሄን ሐሳብ ሲሞቻችን ላይክ አርጉ፣ ሼር አርጉ። ወዳችኋለሁ። ፒስ